ጥበብ በዝምታ አልቅሳለች። ያሁሉ ሳቅ፣ ያሁሉ ጨዋታ፣ ያሁሉ የፈጠራ ተሰጦ የተወዳጁ አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት በቅድስት ሥላሴ ካቴድራል ተፈጽሟል። ነጻነት ወርቅነህ ለብዙዎቻችን ተዋናይ ብቻ አልነበረም። እሱ ወደ ቤታችን የሚመጣው እንደ እንግዳ ሳይሆን የዕለት ተዕለት ህይወታችንን በሳቅና ፈገግታ የሚቀይርልን የቤተሰብ አባል ነበር። ዛሬ በቅድስት ሥላሴ ካቴድራል የተካሄደው የቀብር ስነ ስርዓት ነጻነት በሰዎች ልብ ውስጥ የነበረውን ቦታ ቁልጭ አድርጎ አሳይቷል። የነጻነት የጥበብ ትውውቅ የጀመረው ገና በልጅነቱ ነበር። ያኔ በለጋ ዕድሜው በጥበብ ፍቅር ተለክፎ ብዕር ሲያነሳ ለኢትዮጵያ የፊልምና የድራማ ኢንዱስትሪ ትልቅ ተስፋን ይዞ መጣ። በሬዲዮ ድራማዎቹ ጀምሮ እስከ ትልቁ ስክሪን ድረስ ነጻነት በደራሲነት በአዘጋጅነትና በተዋናይነት ያልፈተሸው የጥበብ ዘርፍ አልነበረም። ነጻነት በዚህ በፍጥነት በአጭር ጊዜ በሁላችንም አእምሮ ውስጥ የጋራ የሆነ ምስል ሰርቶልናል። የዚህ ልጅ አንደበት፣ የዚህ ልጅ አእምሮ፣ የዚህ ልጅ ፈጠራ አንድ የኢትዮጵያ ሀሳብ፣ ኢትዮጵያዊ መሆናችንን፣ የቤተሰብ ፍቅር ያለን፣ ምንዋደድ፣ ፈገግ ምንል መሆናችንን አሳይቶናል። እዚህ ያሉት ባለቤቱ፣ ልጆቹ እነሱ ውጪ ቢኖሩ በሰው ሀገር ናቸውና ባዕድነት እንዳይሰማቸው ባይቸግራቸውም አይዟችሁ፣ የምንወደው ልጅ ልጆች ናችሁ፣ የምንወደው ልጅ ባለቤት ነሽ እህታችን፣ እግዚአብሔር ያጽናችሁ፣ አይዟችሁ ማለት ይኖርብናል። የዚህ ልጅ ስራ አስተዋጽኦ በፍጥነት ባጭሩ የምድር ህይወቱ ያረገውን አስተዋጽኦ አስጠንተን ለሌሎች ትውልዶች መማሪያ የሚሆን ውርሱ የሚታወቅለት መጣ ሄደ ተብሎ በሐዘንና በቀብር ቀን ብቻ የምናስታውሰው ልጅ እንዳይሆን የምንችለውን ሁሉ እናደርጋለን። ፈጣሪ ነፍሱን በደጋጎቹ ጋር ያርግልን። ይህን ፈገግታ መርሳት ይከብዳል። ይህን ተጫዋች መንፈስ በሞት መነጠቅም ይቆጫል። ነጻነት በስክሪን ላይ የሚያስቀን ብቻ አልነበረም። ከካሜራ ጀርባም የሰውን ቁስል የሚቆረቆረው ተረሱ የተባሉ የቀደሙ አርቲስቶችን በማስታወስና በመርዳት ረገድ ግንባር ቀደም የነበረ የሰው መድኃኒት ነበረ እንጂ ባሳለፍነው ጥር 8 2018 ዓ.ም ህይወቱ እስካለፈበት ጊዜ ድረስ ፊቱ ላይ ያቺ ተስፋ ሰጪ ፈገግታ አልጠፋችም ነበር። ባልደረቦቹ በተለይ ነዚያው ከድሬዳዋ ጋር ምን ያገናኘዋል ልትሉ ትችላላችሁ። ነጻነት ገደብ የለውም፣ አካባቢ የለውም፣ መንደር የለውም፣ ብሔር የለውም። ከሁሉም ጋራ ስቆ ተደስቶ መጫወት የሚፈልግ ነው። በዓላቶች ሲደርሱ እንኳን አደረሰ እንኳን አደረሰን እንባባላለን። ፈጣሪ እንግዲህ ነፍሱን በአጸገነት እንዲያኖርልን እመኛለሁ። አመሰግናለሁ። ዛሬ የሶስት ልጆች አባትና የቤት አውታር ብቻ ሳይሆን የኢትዮጵያ የጥበብ ቤትም አንዱን ማገር ተገንጥሏል። አባቴ ነጻነት ወርቅነህ በጣም ጥሩ ሰው ነበር። በጣም ጥሩ አባትም ነበር። He always showed care for the ones he loved. ለሚወዳቸው ሁሉ የሚያካፍል ሰው ነበር። እኔ ከሱ ተለይቼ ምን እንደምሆን የት እንደምኖር አላውቅም። ከሱ መማር ያለብኝን ትምህርት ሁሉ ሰጥቶኛል። ከአባቴ የሚያስፈልገውን ፍቅርና እንክብካቤም ሰጥቶኛል። አሁን እሱን በማጣታችን ቤተሰቡ በጣም ተጎድተዋል። ግን አባታችን እግዚአብሔር ጋር ስለሆነ የተሻለ ቦታ ነው ያለው። But we know deep down that he's in a better place with God. አዎ ነጻነት ለልጆቹ ብቻ ሳይሆን ለሁላችንም ጀግና ነበር። ጥበባት ሞትም ይባላል። ነጻነትም በአካል ቢለየንም በሰራቸው በርካታ ፊልሞችና በደርዘን የሚቆጠሩ የቴሌቪዥን ድራማዎች ውስጥ ሕያው ሆኖ ይኖራል። እያንዳንዱ የሳቅ ድምፅ፣ እያንዳንዱ የፈጠራ ስራው ለትውልድ የሚሻገር ትልቅ ቅርስ ነው።